ኦኬ ሜሪት እንግዲህ ገና ከጅምሩ እንነሳና ሁለት አይነት ነገሮች አሉ በሪል ስቴት ዙሪያ ላይ ማለት ነው። ሪል ስቴት ነጋዴና እንዲሁ ደግሞ ሪል ስቴት አልሚ የሚባሉ ነገሮች። ነጋዴ ከሆነ ትርፉን አስቦ ያለውን ነገር ከዛች የሚያገኛትን ፕሮፊት ብቻ አስቦ ይሰራል። አልሚ ሲባል ግን ለደንበኞቹ መስጠት ያለበትን ቤኔፊት ሰጥቶ ጥቅም ሰጥቶ ከዛ በኋላ ደግሞ እሱ ማግኘት ያለበትን ትርፎች የሚይዝ ድርጅት ነው ማለት ነው። ስለዚህ እንደ ሜሪት ዋነኛ ትኩረታችን ሪል ስቴት ማልማቱ ላይ ነው። ስለዚህ በሎኬሽን ዋይዝ በዋጋ አንጻር ሰዎችን መጥቀም ነው ዋነኛ አላማችን ማለት ነው። እና ደግሞ እንደ ድርጅት እምነትኛ ጋር ደንበኞች እንዲኖራቸው የሚያደርገው ነገር 15 ዓመታት ያክል ቢዝነሱ ላይ መቆየታችን ነው። ከዚህ በፊት ሲስተር ካምፓኒዎች አሉ እንደ አማና ኢምፖርት ኤክስፖርት፣ አማና ኮፊ ኤክስፖርት፣ አማና ፒፒአር የሚባሉ እነዚህ አማና የሚሉት ትርጓሜው ራሱ ከስሙ ብንነሳ አደራ የሚል ስያሜ ነው ያላቸው። ስለዚህ አደራ ጠባቂነትን ለማሳየት ማለት ነው። ከማረሳቸው ደንበኞቼ መሃል አንዱ ከምንም ነገር በላይ ደግሞ ሎኬሽኑና ፕራይሱን ነበር የወደደው። መጥቶ ሳይቱን አይቶ ሁሉንም ነገር ጨራርሶ ሄደ እና ግን ምኑን ሞር በጣም ወደድከው ብዬ ስጠይቀው እዚህ ሎኬሽን ላይ በእንደዚህ አይነት ፕራይስ አሁን በምንሰጠው አይነት ፕራይስ ሊያገኝ እንደማይችልና አሁን እሱ ካለበት ሁኔታ አንጻር በጣም አፎርደብል ፕራይስ መሆኑን ነግሮኝ በዛ አጋጣሚ ያው ገዝቶን ተለያይተናል ማለት ነው። የኢትዮጵያዊ ይዘቱን አልለቀቀም የሜሪት አፓርታማዎች ማለት ነው። ለምሳሌ የተለመደ ማህበራዊ ኑሯችን እርድ አለ አይደለ? የበዓል ሲመጣ እርድ የሚኖርበት ቅርጫ ልናደርግ እንችላለን። እነዚህን ነገሮች ታሳቢ አድርጎ ነው የኛ ሳይት የተገነባው። ስለዚህ የነበረውን ማህበራዊ እሴታችንን አንለቅም ማለት ነው። እዚህኛው ሳይታችን ላይ ከመጀመራችን በፊት 2 ዓመት ያክል ሪሰርች ወስደናል። ከዛ የገዢዎችን ዋና ዋና ጥያቄዎች ለመመለስ ሞክረናል። እንዲሁም ደግሞ አካቶ የሆነ ነገር ለመስራት አስበናል። ያ ማለት አካል ጉዳተኞችን በሰፊው ያካተተ ለምሳሌ አይነ ስውራን ለሆኑት በድምፅ የታገዘ እንዲሁም ደግሞ በአሻራ የሊፍት ቁጥሮችን መለየት የሚችሉበት አማራጮች አሉ። ከዛ ደግሞ የተለያዩ የዊልቸር መሄጃ ቦታዎች አዘጋጅተናል። የሜሪት ላይ በጣም በተለይ አንድ ከስተመር ያጋጠመኝ ብዙ ጊዜ አፓርትመንት ላይ ሊገዙ መጨረሻ ወስነው ውል ሲያነቡ ትንሽ ውል ላይ ወደ ኋላ መቅረት ነገር አለ። በጣም የሜሪትን ውል ወደውታል። ደንበኛ ጋር ያለውን ውል በጣም ወደውታል። ተስማሚ ነው። ከዛ ደግሞ መቀየር የፈለጉትን ሀሳብ ኦኬ ብሎ ከኛ ማለት ነው እነሱ በሚፈልጉት ተቀይሮላቸዋልና ያንን በጣም ስለወደዱት እና ደግሞ ሎኬሽኑ በጣም ቆንጆ ሎኬሽን ላይ ዲሊቨር ታይሙን አስበውበታል። ሲያስቡት ዲሊቨር የሚደረግበት ታይም እና አሁን የተሸጠበት ዋጋ ያለበት የዛሬ 2 ዓመት ከ6 ወር ከ3 ዓመት በኋላ ዲሊቨር በሚያደርጉት ዋጋ እጥፍ እንደሚያተርፉም ያውቃሉ። ሶ ያንና ውሉን ሲያዩት በጣም ፍሌክሲብል ስለሆነላቸው በፍጥነት ነው የወሰኑት።